በህይወት ፍሬያማነት መገለጥ ማለት ነው። ሰላሙ ሰው የሚመሰክርለት አፍ ኦርቶዶክስ ላይ ስለተከፈተ አይደለም። ሰላም አለክ ወይ? የህይወት ፍሬ አለ ወይ? በጽድቅ ነው የምትኖረው ወይ? ድሮ እርኩሰት ውስጥ ነበርክ፣ አመፅ ውስጥ ነበርክ። ከዛ አሁን የቅድስና ፍሬ ይታይብሃል፣ የጽድቅ ፍሬ ይታይብሃል። ህይወት እውነት ነው ወይ? አርፈሃል ወይ? ሰላም ውስጥክ የተረጋጋ ነው ወይ? አሁን የምታስበው ምንድን ነው? ቁሳቁስ ነው የሚያሳስብ? ትርኪ ምርኪ ነው የሚያሳስብ? ወይ ስለሚመጣው ስለ እግዚአብሔር መንግስት ነው ውስጥክ የሚያስበው? ኢየሱስ ክርስቶስን እየመሰልክ ነው ወይስ ራስህን እየመሰልክ ነው የሚለው ነው እንዴ። በጣም ሰርፕራይዝ ሲሆን ታዩታለህ። እኔ ከተሳደብኩ ይላል ዮኒ ማኛ እየወጣ በአምስት ቀኑ እኔ ከተሳደብኩ ይላል። ውስጡ እኮ እየተገዳደረው ነው። ሞልጫቸው እያለው እኮ ነው። እንደዚሁ ነክሶ ይዞት ይሄ አየር በያዘ እንደሚጫወቱ ሰዎች። አሁን አየር እኮ ልትይዝ ትችላለህ አልተነፍስም ብለህ፣ ግን አይን እየፈጠጠ ይመጣል። አይን እየተጎለጎለ ይመጣል። አየር ነው ያዝከው። አየር የህይወት ጉዳይ ነው። ይሄ ሰውዬ ላይፍ ስታይሉ ስድብ ነው እና ይዞታል ስድቡን። 5 ቀን ሆነኝ ከተሳደብኩ 10 ቀን ሆነኝ ይላል። ልጅ መጣ 15 ቀን ሆነኝ ከተሳደብኩ። ምንድን ነው 15 ቀን ሆነ ከተሳደብኩ? ከተወለድኩ 15 ቀን ሆነኝ ይላል። ህፃን ልጅ ወልደዳል። ይኸው እየኖረ ነው። በቃ ዝም ብሎ ነው የሚኖረው። ምግብ ሲፈልግ ያለቅሳል፣ እናቱን ጡት ይጠባል፣ በቃ ይተኛል። ሲነቃ ይነቃል፣ ይተኛል። በቃ ክርስትና እንደዛ ነው። መንፈሳዊ ልጅ የሆነ ትወለዳለህ። በቃ ስሙዝሊ ይሄዳል። ህይወትክ ነው በቃ ይሄዳል። እንደ መተፈስ ቀላል ነው። ምክንያቱም በእግዚአብሔር ጸጋ ላይ የተመሰረተ ስለሆነ ማለት ነው። ጸጋው ነው የሚረዳ በህይወት እንድትኖር፣ በጽድቅ እንድትኖር፣ እንድትበረታ፣ ዓለምን እንድትክድ፣ እንድትጨክን፣ የህይወት ምልልስ እንዲኖርክ የሚያደርግክ ጸጋው ስለሆነ ከዚህ ይመጣል። አልተለወጠም። እኔ አውቄዋለሁ። ይሄ ሰውዬ እውነት አይደለም። ወጣና ሁሉ አቤል አቡና ይሄድልን እኮ አለ ከሃይማኖታችን። እስቲ ቪዲዮ ካለ ሳይ አቤል አቡናን ሸኙልኝ አለ። አንተ ለምን ወደ ኦርቶዶክስ አትሄድም አለኝ። የተለወጠ እውነተኛ ለውጥ ያለው ሰውዬ ሰው አይሸኝም። ሂድልን እንዴት ይባላል? ሂድልን ቤትክ እንደመጣ ሰው። አሁን እኔ ወጥቼ ለምን ከዚህ ሃይማኖት አትወጣም እኮ አይባልም። ሰው ይጠራል እንጂ ከደጅ ሰው ይጠራል እንጂ ከውጪ ውጣልን እኮ አይባልም። አሁን አንዳንድ ኦርቶዶክሶችም እያየሁ ነው። ውጣልን ምናምን ይላሉ። አይባልም። ማን አንተ አሶች መሆን እኮ አትችልም። ማን አንተ ጳጳሱ ያላስወጡትን ሲኖዶሱ ያላስወጣውን ሂድ ውጣ ያላለውን ሰውዬ አንድ ግለሰብ ቲክቶክ ላይ ከፍቶ ውጣ ከሃይማኖታችን ምን ይላል? ካላ አሳያቸዋለሁ ቅርብ ቦታ ካገኘሁት ቪዲዮን እና ከዛ በቃ አልቻለም። የእውነት እንዳልተለወጠ አውቃለሁ በጊዜው። ከዛማ እነንቶኔ የውሸት ኦርቶዶክስን እየተሳደበ የውሸትም እያስመሰለ ቢኖር ችግር የለባቸውም። ወንጌል በአናቱ ይዘግዘግ ምናምን ሲል ጸጥ አሉ። አንተ ገና ልጅ ነህ። ገና ስንት ወርክ ነው እኮ ገና ብዙ ልታጠፋ ትችላለህ። እኔ በፍቅር ልብ ነው ይቅር እምልህ አሉ። እነዛ በፍቅር ልብ ነው ይቅር እምንልህ ያሉት እነ ኤርሚያስ እነ ቀለመወርቅ የተንፈሱ ራሳቸውን ሲነካቸው ግን አልቻሉም። አዞራቸው። ሲሰድባቸው ለክብራቸው አልቻሉም። ለኑሯቸው አልቻሉም። ለህይወታቸው አልቻሉም። የራሳቸውን ኢጎ አልተቋቋሙ። ወንጌል በአናቱ ሲዘቀዘቅ ችግር የለባቸው እነሱ። ወንጌል በአናቱ ሲዘቀዘቅ ችግር የለባቸው። ራሳቸውን ሲነካቸው፣ ክብራቸውን ሲነካቸው። ምክንያቱም ወንጌል ከክብራቸው ያነሰ ነው። ለነሱ ከክብራቸው ያነሰ ስለሆነ እነሱ ሲነኩ ጥፍራቸውን ያወጣሉ። ፋይል ያወጣሉ። ማትረባ የተጠመክበት መብራት ጠፋ። በክብር ያልደራደርም መብራት ጠፋ። ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ ተሻያይ የመጣ ማንም የሚያቀረሽብን ስራ የለም።
አያደርጉትም ብያለሁ። ዮኒ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማ ያንን ጌታን ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አየህ አንተ አሁን ይቅርታ ጠይቃል አይደል? አዎ ልክ ነው። ስለዚህ አሁን አንዳንድ ሰነፍ ጴንጤ እኮ በቃ ተዋጋው ነው የቀለሜ አምላክ እኮ ተዋጋው በቃ ይኸው ለቀቀበት መብራት የለ ተዋጋኝ። አሁን ጸዴ ነገር መሰለኝ ይበላል። እንዴት ነኝ? በመጠኑም ትንሽዬ መብራት ናት። ወይኔ አምሮባላ እናት ጨለማ እኮ ፋን በቃ አንዳንድ ሰው እዴ እዚህ ጋር ማለ ለካላይት እንዴት ነው ቪዲዮዬን እኔ ሳጠፋ ማለት ነው በቃ ቲክቶክ አያቀኝም። ተደብቄ እንዳላወራ ፈርዶብኛል። እንትን ይዘጋብኛል። እንትን ቪዲዮውን አጥፍቼ ሳወራ ለዛ አይ ቲንክ በጣም ብዙ እንትን ያስፈልጋል። ታብታብ አሁን እኮ ያበደ ነው። ምን ትፈልጋላችሁ? ከዚህ በላይ ምን ትፈልጋለህ? አይኔን አጠፋፋው እንጂ መብራቱ እና ካቆንኩበት ለመቀጠል ታብታብ ስታደርጉ ወገኖች ሜምበር ሁኑ። ደግሞ የቤቱ ደግሞ አንዳንድ ኮይን ነው። እሺ ምንም ተዘርዝሮም ሳንቲም የሚሆን አይደለም የሚጠይቃችሁ። ይሄ ደግሞ እንትን ለሽቀላ ነገር ሜምበር ሁኑ። 136 ሰው ይታየኛል። ሜምበር ሁኑ። ቃለሜ ሉተራን እየረገጠ ይርገጣቸው፣ ይበላቸው። ካም በኋላ እኔም እንትን የሚያሽቃብጥ ማህበረሰብ ብዙ አይመችኝ። ሰው ካሽቃበጠ
አይመቸኝም። ምንም ነገር ላይ ማሽቃበጥ ሰው የለበትም ብዬ ነው ማምነው። እንደው ቀለሜ የገድላት ጌታ የገድላት ንጉስ እንደው ምናምን ብሎ በጣም ሲነጣጠፉ ሳይ አልተመቹኝም። እስፔሻሊ ዴቭ፣ እኔ ዴቭን በጣም ነው የምወደው ማከብረው። ጥሩም ልብ ያለ ይመስለኛል፣ ግን ወደማይሆን እልህኝነት ውስጥ ገባ። ድምፁ ራሱ እስኪለወጥ ድረስ ያ ግርማ ሞገስ ያለው ድምፅ እስኪል ድረስ ተለወጠ። አይመቸኝም። እኔ በአቋሜ ነው መጽናት ያለብህ። እንደው ከወንጌላውያን ጋር የጌታ እራትን ስጋና ደም ከምንቆርስ ምናምን ከኦርቶዶክሳውያን ጋር ነው የሚቀልን ካልክ በኋላ ከዛ ትንሽ ነካ ስትደረግ ባልተዘጋጀህበት አቅጣጫ አይ ቀለም ይምጣ ከእሱ ጋር ነው የጌታ እራት ወስደው የምትል ከሆነ በቃ ችግር አለብህ። ጌታን መድኃኒዓለም እሺ ላሰማችሁ። ቀለም ወርቅ የተነካ ጊዜ ወንጌል በአናቱ ይዘግዘቅ ሲል ዮኒ ማኛ ያው ይቅርታ ሁሉ አለው ገብቶ ማለት ነው። ከዛ እነሱ ማን ነው አርቲስት ነፃነት ወርቅነህ መሞቱን ተከትሎ ያ በጣም እንደ እንትን የሚፈጥን አለ እንዳልካቸው ዘነበ ተረጋጋ ብለው አልረጋጋም አለ። የእንትናም ማን ነው ጥላውን ጸጋዬ ነብይ ማለት ስለሚከብደኝ ነው። ጥላውን ጸጋዬ አይመክረውም የሚፈልገው ማስታወቂያ ለመስራት በሱ ታዋቂነት የሆነ ፕሮሞሽን ምናምን ብቻ ስለሆነ የሚፈልገው እሱ አብዛኞቹን እንደዛ ናቸው። የሚፈልገው እንደዛ ብቻ ስለሆነ ፕሮሞት ያሰራዋል። ህይወቱ ላይ ምናምን አይመለከተውም። እንደዛ ቢሆን ኖሮ ይመክረው ነበር። በተለይ ማህበራዊ ህይወትን በተመለከተ ኦርቶዶክሳውያንና ወንጌላውያን አማኞች የግድ መጣላት፣ የግድ መጠላላት፣ የግድ መጠዛጠዝ የለብን። በቃ እንዴ እድሜ ልኩን እኮ በቴዲ አፍሮ ዘፈን አንቺን በሃይማኖት እኔም በሃይማኖት መኖር እችላለሁ አይጠበንም ቤት ሲል የነበረ እኮ ዘፋኙላ እኮ ነው። በቃ የሃይማኖት ጋሻና ጦሩን አንስቶ አሁን ማህበራዊ ህይወት አብረን መኖር አንችልም አይነት ህይወት ውስጥ የገባው እንደ የጾታ ፍቅር እንኳን አንቺን በሃይማኖትሽ እኔም በሃይማኖቴ ካስባለ በቴዲ አፍሮ ዘፈን የክርስቶስ ፍቅር ከኖረበት ከፕሮቴስታንት ጋር ማህበራዊ ህይወት በሰላም ማትኖርበት ምክንያት አይታየኝም። ኦርቶዶክስ ወንድማችን እህታችን እዛ ጋም ደግሞ የኢየሱስ ፍቅር ልቤን ሞልቶታል ምናምን ወደ ላይ ቢሄድ ምናምን ወደ ታች ቢሄድ ጎኑ ስፋቱ ወርዱን ቁመቱን አላቆም ብለ የተደነክበት የእግዚአብሔር ፍቅር ከኦርቶዶክሳዊ ወንድም ጋር እህት ጋር በፍቅር ማኖር ከሆነ በቃ ሌላ ፍቅር ነው ውስጥ ያለው ማለት ነው። ፕሮቴስታንቱ ወንድሜና እህቴ ማለት በቃ ይሄንን ነው ማለት በሰላም እንኖር እንጂ በሃይማኖት ጉዳይ በትምህርት ጉዳይ ተጣላ። እሱንም ሪስፔክት ባለው መንገድ የውሸት ነገር እያመጣ ከኦርቶዶክስም ሳይድ ከፕሮቴስታንትም ሳይድ የምትጠዛጠዙ ሰዎች ኢየሱስ እውነት ነው በውሸት እንድትደግፉ አይፈልግም። አለቅ እና ቀለም ወርቅ ራሱ የተነካ ጊዜ ምን አለ? ይሄን አለ በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። ይሄ ስላልሆነልኝ የገባሁት ማለት ነው። ምክንያቱም ጴንጤ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌን መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ማንም መጥቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አልፈልግም አለ። ወንጌል በአናቱ ይዘግዘቅ ሲል ግን ችግር የለውም ይቅርታ ይጠየቃል አይደል? እንደዛ እኮ ነው። ወንጌል በአናቱ ይዘግዘቅ ሲል እንትና ቀለም ወርቅ አይተንፍሱ ፌር አይደላችሁም። በአጠቃላይ እዚህ ሚዲያ ላይ ያላችሁት ማንም በቃ እዚህ ውስጥ ያለ ፒፕል ፌር አይደለም። እውነቱን ልንገራችሁ እንደዛ ሲወቀጥ የነበረም ኦርቶዶክስ አብዛኛውን ኦርቶዶክሳውያን ስሙ አብዛኞቹን ከሆነ ጊዜ በኋላ ኦርቶዶክሳውያን ሰባኪዎች ኤክሰፕት እፎይ ጋር ብዙ ሙስሊም አለ፣ ብዙ ኦርቶዶክስ ይከታተላል። ከእፎይ ውጪ በጣም ብዙ ሰው የሚሰማ የኦርቶዶክስ መምህርም የለም፣ ቀንሷል።
የሰው ሃይማኖቱ ታክቶት መሰለኝ ሰው የሃይማኖት ጭቅጭቅ ታክቶት ሰው ወደ ኢንተርቴንመንት ሄዷል፣ ወደ ምናምን ሄዷል። አብዛኛው ሰው ትቷል። እነዚሁም ሰባኪዎች አብዛኞቹ ሰባኪዎች እነሱ ቤት ያለው ኦዲየንስ ቁጥር ሳሳ ስላለ ዮኒ ማኛ በሚፈጥራቸው ግጭቶች ሰው ስለሚሰበሰብ ብዙ ሰው ስለሚገኝ እሱ ቤት ለመግባት ትናንት መሰደባቸው እግዚአብሔር ይቅር አይልም ምናምን። መጀመሪያም እኮ እግዚአብሔር ይቅር ይለዋል፣ የተሳደበም እኮ እግዚአብሔር ይቅር ይለዋል እኮ እግዚአብሔር ይምራል እኮ። ከዛ ዮኒ ሆዬ አደገኛ ነኝ አክተር ነኝ ብሎ ጴንጤን ደግሞ ተሳድቦ እማዬ የምትከተለውን ሃይማኖትማ ምናምን ብሎ ሲመጣ መምህራን ሁሉ ዮኒ ማኛ ቤት ዘመግባት። አሁን በእርግጥ የሉ እሱ የኦዲየንሱን ትኩረት ካገኘ በኋላ ሌላ ጉዳይ ማውራት ጀምሯል። ሃይማኖት አይመለከተውም ካሁን በኋላ። አሁን በኋላ ከሃይማኖት ውይይት ለደምረው እቁብ መሰብሰብ ነው ለዮኒ ማኛ ኢምፖርታንት ነገር። ምን ያህል ሰው ይሰማኛል አይሰማኝ የሚለውን ቼክ የሚያደርገው ለደሚ መኪና እንግዛለት ብሎ በማዋጣት ባለማዋጣት ነው። በቃ ይሄ ነው። ዮኒ ማኛም ወደዚህ የሚወላውልልህ ትኩረት ፍለጋ በምላሱ ምክንያት ሁሉም ቦታ በመርገጡ ምክንያት ያጣውን ኦዲየንስ የተሰላቸውን ኦዲየንስ በአዲስ መልክ ጴንጤን በመርገጥ ለመሰብሰብ ነው። መጀመሪያ ኦርቶዶክስን በመርገጥ ሰው እንደሰበሰበ ሁሉ አሁን ደግሞ ጴንጤን በመርገጥ ሰው ሰብስቧል። አለቀ በቃ። ዮኒ ማኛ ይሄ ነው። ምን አገባን ይላል። እኔ እንጃ አንተ ለምን እንደገባ ለቅም አንተ እዚህ ቲክቶክ ላይ። እኔ ግን የተሰማኝን ሐሳብ ሰጣል። ማህበራዊ ሚዲያ ስለሆነ ማለት ነው። ማህበራዊ ሚዲያ ስለሆነ ዞሮ ባለፈው በነገራችን ላይ ለነ ዴቭ አክሊል ገብቶ ጥያቄ መጠየቅ ሲጀምር ታው አይጠይቃችሁ ጠይቁት ዴቭን ውሸት ከሆነ አይጠይቃችሁ አክሊል ይቅርባችሁ። በውስጥ በኩል ኢዮስያስ የሚባለው መቼ ሉተራ እንደሆነ አላውቅም። ለልሳን ሲከራከር ማቆዛ ቲክቶክ ላይ መቼ ሉተራ እንደሆነ መብራት መጣ። እውነት ያናግረኝ ይላል። አልተማመንብህም። በመብራት ኃይል ላይ ከመተማመን እና አታስገቡት ይቅርባችሁ አልኳቸው። ተው ይለኛል። ማን ለምንድን ነው አታስገቡት ይቅርባችሁ አልኳቸው። ሉትራኖች መቼም በቃ ይሄንን ጉዳይ ስታጠሩ ነው የምትኖሩት። የቤት ስራችሁ ከፍተኛ ነው የሚሆነው አልኳቸው። አክሊል አደገኛ ስለሆነ ብቻ እንዳይመስላችሁ። በነገራችን ላይ ጠያቂ ሁልጊዜ መጠየቅ ስለሆነ ጠያቂ ቦታ መጠየቅ ስለሆነ ውሸታም ትለኛለች አንተ። ኧረ እኔ ውሸት አላወራም፣ እመኝ ውሸት አላወራም። ዴቭን ያልኩትን የነገርኳችሁ ለዴቭን የጻፍኩለት አክሊል አይጠይቃችሁ፣ የራሳችሁን አውርታችሁ። ሲጀምር እነሱም ተንቀለቀሉ። አብዛኛውን በቃ የተሰሚነት ሽሚያ ስለሆነ እዚህ ሚዲያ ላይ ያለው ዮኒ ማኛ ጋር 3000 ሰው ከተሰበሰበ ለምን ጌታን ደግሞ አይሰቅለውም? ዮኒ ማኛ ይገባሉ እንዴ ሲሳይ እኔ ጋር መታችሁ ኤክስፕሌን አድርጎ ሃይማኖታችሁ ምናምን ኃይሌ ነኝ ተው ያልኩ ይላል። ኃይሌ ተው ሌላ ነገር እንዳታናግረኝ ኃይሌ ተወኝ። አካውንትህን አውቀዋለሁ ኃይሌ። ከመብራት ኃይል ጋር ነው እንደ አላምነው። መብራት ኃይል ያጠፋዋል መብራቱን ብዬ ነው ማምን። ስማ መልካም ስማችን አወደፈ ምናምን እንዳይሉኝ እንደ ጆን ዳንኤል አልወርድም ምናምን እንዳለ ጆን ዳንኤል አልወርድም ብሎ እንደታሰረው እንደዛ ፈርተህልኝ ከሆነ ችግር የለውም። ቆይ አንተ ስራ የለም? እሺ አሁን የለኝም ብለህ ትቀጥረኝ ነው? ምን አሳስቦክ ነው? እቁብ ጣልልኝ አልኩ፣ አዋጣልኝ አልኩ፣ እንደደምረው የመኪና ግዛልኝ አልኩ፣ አዋጣልኝ ምን አልኩ? ምን ጠየቅኩ? አሁን ስራ የለም ምናምን። እኔ አንዳንድ ሰዎች ለምን እንደሚጨንቃችሁ የእኔ ስራ መኖር አለመኖር
ምን ታውቃለህ? ባለ ርስት ልሆን ይችላል። ኢዮብ እንዴት ነህ አለው። መጽሐፉ ሲደርስ አናግርሃለሁ ብዬ ነው መልእክት አድርሻለሁ። እና በዛ ላይ ደግሞ ሚስቴን በማድረስ ሰበብ እየታረስኩ ነው። ሰፋ አላልኩባችሁ እና ብያቸው ነበረ። አሁን ግን ዘመኑ በቃ የተሰሚነትን የማግኘት ጥማት ስለሆነ በቃ ሰው ሁሉ ህይወትክ ላይ ራሱ አደጋ ቢደርስ ለተሰሚነት ብለህ ያደረግከው ነው የሚመስላቸው። በጣም ሰው ተሰሚነት ከመወደዱ የተነሳ ባለፈው ያ ጋርድ ተብዬው ጠረንገሎ ሰውዬ እየተከታተለኝ እየመጣ አንዳንድ ሰዎች ምን እያሉ ራሱ የሰራው ድራማ ነው ይላሉ። እንዴት በጣም እንደዚህ አይነት ድራማዎችን ክሬት ማድረግ ከሆነ ለምን አንድ ፊልም አልደርስላችሁም እንዴ? በእርግጥ የኢትዮጵያ ፊልም ለመስራት አይቸግርም። የድሃ ልጅ አለ፣ የሀብታም ልጅ ያፈቅራል። አባትየው አላስ ይሆንባቸዋል። አንድ አቃጣሪ አብሮ አደግ ይኖራታል። ከዛ 2 ወር የምታመላልስ ሰዎች ይኖራሉ። የእሱ እናት ምስኪን ናት ምናምን። ከዛ መሀል ላይ ክላሲካል ይኖራል። መሀል ላይ ይጣላሉ። ሲጣሉ በጥሩ ጊዜ የተረጫጩት የተጎራረሱት ጉርሻ ትዝ ይላቸዋል። ከዛ በኋላ ከእንደገና ይታረቃሉ። ጠላት ያፍራል፣ እነሱ ይደሰታሉ። አለቅ። በእርግጥ አይከብደኝም፣ ግን በጣም ስክሪፕትድ የሆነ ነገር የሚያምኑ ሰዎች አሉ። ምክንያቱም የሚሄዱበት ቸርች ውስጥ ትንቢት ድራማ ነው፣ አጋንንት መውጣት ድራማ ነው። ሐሰተኛ ነቢያት አጥንተው ነው። አንዳንዶቹ ልክ እንደ እስራኤል ዳንሳ ያሉ ሐሰተኛ ነቢያት የሰው ስም የሰው ምናምን አንብበው ነው ትንቢት የሚናገሩት። እነሱ በጣም በትወና የተካኑ ስለሆኑ አልፈርድባችሁም። ሰይጣንም ተዋናይ ነው። ሰይጣን ታውቃላችሁ፣ ድራማ በጣም መስራት እንደሚችል ሰይጣን ሚካኤል ሆኖ ነው የሚተውነው። ደግሞ ሚካኤል ሆኖ ነው የሚተውነው። በህይወት ድንገት ጎረምሳ መጥቶ ሊጣላክ እንደዚህ እያለ ላይቭ ላይ የነበርክ በሰላም የነበርክ ሰውዬ ሳትዘጋጅ ገብተህ መንገድ ላይ ገብተህ ድንገት መጥቶ ሲያጉረጠርጥብህ የምትመላለሰው ምልልስ ስክሪፕት ይመስለዋል። እስቲል እስካሁን በነገራችን ላይ መታገቴን የማያምኑ ሰዎች እንዳሉ ታውቃላችሁ። ራሱን ያሳገተው ይላሉ አንዳንድ ሰዎች። አንድ ልጅ በጣም በቃ አናዶኝ ብሎክ አደረኩት። በወሬውም ንግግር መካከል ልክ ራሳቸውን እንደሚያሳግቱታል። ወንጀል እንደሆነ ታውቃለህ። ራስን ማሳገት ኢትዮጵያ ውስጥ ወንጀል እንደሆነ ታውቃለህ። የፌዴራል ፖሊስ ጸጥ የሚለኝ ይመስላል። የኢትዮጵያ ሕግ ጸጥ የሚለኝ ይመስልሃል ወይ? የሀገር ገጽታ እኮ ያበላሻል። ኢትዮጵያ ውስጥ በጠራራ ፀሐይ መሳሪያ የታጠቁ ሰዎች ሰው ያግታሉ የሚል እኮ ኢሜጅ ይፈጥራል። ዝም ተብዬ የምታለፍ ይመስላል። ዝም ተብዬ በቃ የምታለፍ ይመስላል። ጠቅላይ ሚኒስትር ሆናለሁ። እሱማ ቶበናት እሱ በጣም ብዙ ሰው እያሳተ ነው። ለማንኛውም እንዳደገኛ እና አንዳንድ ሰዎች ትናንትና የሆነ ቦታ ሄጄ ነበርና አንድ እህት መልካም እህት ናት። የምር ግን ታግታል አለች። አሁን እኮ ምንድነው መሰለህ፣ አሁንም ስለማታጋቴ እያወራሁልህ እኮ ሂሮ ለመጫወት አይደለም። በዚህን ያክል ደረጃ ሰው ድራማ እንደሚሰራ ነው የሚያስበው። እና ድራማ እንደሚሰራ ደግሞ የሚያስበው ከቸርች ጀምሮ እስከ ደጅ ድረስ ያለው ጉዳይ ነው። ዘመናዊ ምናምን የምትባይ ሴትዮ ምን ሆነ? ሴትዮ ሰውዬ ነው። ምን ሆነ እንዴ? ወግድልኝ ተው እንጂ ተሰተስኪኝ እኮ በገዛ ላይ ፌል የመተ አላስተነፍስም አልክ እና እንደዛ ነው። ወንጌል ብቻ መስበክ አይሻልም? ወንጌል ምንድን ነው ለአንተ? ስለ ሰው ማውራት ይለ ወንጌል ራሱ ስለ ሰው እኮ ነው። አታውቅም እንዴ? ሰው ስለሆነው ስለ ኢየሱስ እኮ ነው። ወንጌል ስለ ሰው ነው። አይ ስለ ሰው አይደለም ብለህ ተከራከሪ። ወንጌል ስለ ሰው ነው። ወንጌል ለሰው ነው። ኤፌሶን እኮ የተጻፈው ክንፍ ላላቸው መላእክት አይደለም፣ ለሰዎች ነው። ቆሮንቶስ የተጻፈው ለሰዎች ነው። ወንጌል አሁን ከሰው የተነጠለ ከማህበራዊ ህይወት የተነጠለ የሚመስል ሰውዬ ገና ወንጌል ምን እንደሆነ አልገባህም እንዴ? ጳውሎስ ስለ ትዳራቸው ፍርድ ቤት ስለመካሰሳቸው ስለ ህይወታቸው ምስቅልቅል በጸጋ ስጦታ ያለውን ትርምስ እያነሳ እንደዚህ አይደለም ብሎ እኮ ለማስተካከል ቆሮንቶስን የጻፈው። አንብብ፣ መልእክቶቹን በትክክል አንብብ እንዴ። ወንጌል ስለ ትዳር አለው። ትዳር እንዴት ነው የሚል ሐሳብ አለው።
ወንጌል ህይወትን ይመለከታል፣ ኑሮን ይመለከታል፣ ቅድስናን፣ ጽድቅን ይመለከታል፣ አገልግሎትን፣ መውጣት መግባትን፣ ስራን ይመለከታል። ከአሰሪና ከሰራተኛ ጋር ያለ ህይወትን ይመለከታል። እንዴት ነው ተቀጥሬ የምሰራው ስትል ይመለከት። ትዳር ውስጥ ገብቶ ወንጌል ሀሳብ ይሰጣል። ስለዚህ አሁን የምናወራው ነገር ጭራሽ መጽሐፍ ቅዱሳዊ እንዳይመስላችሁ። ይሄ ማህበራዊ ሚዲያ ነው። ይሄ ማህበራዊ ሚዲያ ላይ ወንጌል አቢውስ ተደርጓል ማለት ተጣሟል። ወንጌል አሁን ለብዙዎቻችን እዚህ ማህበራዊ ሚዲያ ላይ ላለው ለኦርቶዶክስ ላይ ፈንጂ መወርወር፣ ፕሮቴስታንት ላይ መወርወር ነው፣ ታንክ መተኮስ ነው ወንጌል። ዳጉ ቴንኪ ወንድም አለ። በቃ እንደዚህ ነው ወንጌል። አንዳንዶቻችን ወንጌል ግን እሱ አይደለም። ገንዘብ ማድረግ ነው፣ ወዳጅ ማድረግ ነው፣ ወንድሞችና እህቶች ፍቅር፣ ያልተቆጠበ ፍቅር መስጠት ነው። እንዲ አቡን አንተም ስለ ፍቅር ታወራለህ እንዲ? ሰው እኮ መች ትወዳለህ? በአቋም ስለመለያየት አይደለም። በአቋምማ እለያያለሁ ከብዙ ሰዎች ጋር። ምክንያቱም በጣም ብዙ አስመሳይ ሰዎች እዚህ ሚዲያ ላይ አሉ። በቃ ከነዛ ሰዎች ጋር አለመስማማት ስጠኝ ምጠላቸው በህይወት እንዲኖሩ ማልፈልግ አታስመስሉ። ኤርሚያስ እንዲተነፍስ በህይወት እንዲኖር ፈልጋለሁ። በእርግጥ ስሙ አይተንፍሱ ቢሆንም ቀጥሎ ያለው ስሙ እሱ ግን በህይወት እንዲተነፍስ እንዲወጣ እንዲገባ ፈልጋለሁ። ገባ እና ጃልሴና ይላል እና እንደዛ ነው። ለማንኛውም ይመቻችሁ። እኔ ዳዊትን መክሬያቸው ነበር። ሲሳይ ቤት ማውራት ከባድ አይደለም፣ ግን ሰው ፈለጋቸው አይደል? እንትና ጋር ዮኒ ማኛ ጋር ትዝ ይላቸዋል። ኦርቶዶክሶችንም የሆነ ጊዜ ላይ አስደብድቧቸዋል እኮ ዮኒ ማኛ አስገብቶ ወግኖ ማለት ነው። እንደውም ፖለቲካውን ሴራውን ሲናገር እኮ እንደዚህ አድርጌ ኦርቶዶክሳውያንን አስመታዋቸው ምናምን ብሏል። ፖለቲካ ነው። ዮኒ ማኛ ይችላል፣ ሚዲያ አጠቃቀም ይችላል። እኔ አድናቂው ነኝ። የፈለገ ቢለኝ ዮኒ ማኛ ይመቸኛል። ይህን ምልህ ደግሞ ምላሱን ፈርቼ እንዳይመስልህ። እኔ የሰው ምላስ አልፈራም። የምፈራው የራሴ ምላስ ራሴ ላይ እንዳይባርቅብኝ ነው። ያንን ልነግራችሁ ነው። ይመቻችሁ። ከዚህ በኋላ ወጥቼ ደግሞ ዞር ልበልና ያንንም ጋርድ ካገኘሁት ድንገት ይመቻችሁ።